የሀገራችን ሙዚቃ አሁን ላይ ያለበት ሁኔታ ወዴት እየሄደ ነው? ወደ ሱዳን መሰለኝ። እና የሀገራችን ሙዚቃ ኢንዱስትሪ በጣም ጭስ አልባ ከሚባሉት መካከል አንዱ ነበር። አሁን ግን ጭሳም እየሆነ ነው። ፈስ በፈስ አድርጋችሁታል። ወደ ላይ ነው መጀመሪያ የማስጠንቀቂያ። እሺ ዘሎ በመስኮት ገቡ። ነዳውት ሰነደው ሲወጣ ክራውድድ ነው። ጋጭቸው በዚህ በቀሰል ዝግ ነው፣ በዚህ በቀሰል ዝግ ነው። በእግረኛ ላይ ትችላለህ። yes yes እኔ ከማረሚያ ቤት ስወጣ የሚገርም ነገር እኔን ትራንስፖርት ወደ አዲስ አበባ ከማምጣት ይልቅ የከበደው ያነበብኳቸውን መጽሐፎችና ሻንጣውን ማምጣት ነበር ከባዱ። ያዝበለው ባዳይስ ፈጠራ ናት። ገመዱ የተላጠ ካለው ይዟት እንዳይሆን ከ3 ዓመት በላይ ከኔ ጋር የነበረች በጣም የምወዳት ድንቡሽቡሽ ዶሮዬ ዛሬ ሌሊት ሞተችብኝ እያለች አንድ ቀሳጠር ሰማን ሽኩር እንቴን ሰረሰረ ሰላም ሰላም ጤና ይስጥልኝ ወገን ዘመድ ይሁናችሁን ጋቢ ተለብሶ አንተ ክብር የሌለ ሰውዬ ሰላም 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 ብለናል። እጅ ነስተናል፣ አንገት ደፍተናል፣ ይሄው መተናል ይላል። አጀብ ከሚያሰኙ ቪዲዮቻችን ጋር ተከስተናል። ጎን ለጎን ነን ያለነው። እንኳን ደህና መጣችሁ። ወደዚህ ቤት ስትመጡ ጥሩ ያልሰሩ ሰዎችን እንገስጣለን። ምንድነው በሀገርኛ አባባሉ ምንድነው የሚባለው? አባቶች እንደሚሉት ግጻጽ የሚገባቸው ግም ሰዎችን ይባላል። ግም ሲባል የሰው ግም የለውም የባህሪ ግም ነውና የባህሪ ግም ያላቸውን አምጥተን ፈትፈት እናደርጋለን። ዛሬ እኔ ራፐር ነኝ። ራፐር ባህላዊ ነው። ባህላዊ ራፐር ምን አገባህ? አይባልም። እንዴት ሰንብታችሁልኝ ወገን? ያለው ማን ነበር? እንዴት ናችሁልን ቤተሰቦች? ቪዲዮአችንን ከመጀመራችን በፊት እንደተለመደው ሰብስክራይብ፣ ላይክ፣ ሼር እንዲሁም ቀልደኛ ናቸው እነሱ በጣም እየቀለዱ ነው። አረ እኛ እኮ ስራ ያዝነው ወገን ስራ ያዝነው ግሰጻቱ ነው። ብሎ ተበልቶ እንዴ አፍዳደባብሶ ላሽ ይባላል እንዴ? አዎ ሽንት ቤትን መመምላት መተባበር ያስፈልጋል እንዴ? ትብብር ይፈልጋል። አዎ እና ይሄንንም አካውንት ላይክ ማድረግ ያስፈልጋል። እንደገና ሰብስክራይብም ደግሞ 100,000 ለማስገባት ኤግዛክትሊ ሰብስክራይብ ያስፈልጋል። ኤግዛክትሊ 100% ያለ እናንተ ከሌላችሁ ባዶ ነው የኛ አካውንት። በጣም ትልቅ ሰው ነህ ወንድሜ ወይም ባልደረባይ ግሴ እንዳለው እኔ ወንድማሽ ተሙ ንጉሴ እንዲሁም ግስለው አንድ ላይ በመሆን ከካሜራው በስተጀርባ ባለፈው ቅመሚትን እንዳባረርናት ገልጸንላችሁ ነበር። ባህሪዋ ተበላሽቷል፣ ተባራለች። በውስጥ መስመር ኮሜንት ላይ እንግዲህ ቅመሚትን ነው የምንፈልገው ሚል ብዙ የጽንፈኝነት ይሄ ጽንፍ የያዘ ሐሳብ ይዞ የመጡ ሰዎች ይሄ ማይሆን ነገር መሆኑን አውቃችሁ ከወዲሁ ጥንቃቄ እንድታደርጉ እንጋብዛችኋለን ማለት ነው። 5 ደቂቃ ሙሉ እሱ ልታወራ ነው እኮ አብራችሁ ይሁኑ። በቃ አብረው ይሁኑ። ከቀደም እኮ ብለናል። ቪዲዮውን እጃ ተጀመረ። የሀገራችን ሙዚቃ አሁን ላይ ያለበት ሁኔታ ወዴት እየሄደ ነው? ወደ ሱዳን መሰለኝ። ውድ ቤተሰቦቻችን አጠገባችሁ ህፃናት ካሉ ገሸሽ እንድታደርጓቸው በአክብሮት እንጠይቃለን ማለት ነው። ትክክል። ወደ ቋንጣው ቆይ ለምን ቸኩሎ ለመፍረድ ሲምል ጥለኝ ወጥመድም ቢጥል ቢታይቦች ለመግፋት ሲጥር ላይ ይህንን ፖዝ አድርጌ አላሳየም። እኔ አይን ላይ እንዳለው ፖዝ ሳምቡሳ ፓንት ነው አቺ ኢሉሚናንት ነው። አረ መጀመሪያ እኮ መቀመጫ ለማወዛወዝ ቸገር ያኔ ዙሮ ያላየኝ ስከፋ ስተሽ ማነሽ አላለኝ በኑሮ እርቀሳት የፈተነኝ ጠንከራ ሴት ህይወት ያስተማረኝ ቆይ ለምን ቸኩሎ ለመፍረድ ሲምል ከዚህ በላይ አጥንት ነው። እንዴ ይሄ አሁን ግሳጽ የሚገባቸው ግም ሰዎች መካከል አንደኛው ነው እንዴ? እኔ እንደ ካርዲቢ ኪም ካርዳሺያ ባህላቸው እኮ ነው እነሱ ባህላቸው ብለህ አስበው። አይ እነሱ ቢያደርጉም ቢያንስ መቀመጫ አለ። ባህላቸው ባይሆንም መቀመጫው አለ። ይወለወላል እኮ አሁን ድስት ይርገበገብ በልተህ ነው። እኛ ገና ጠዋት ተነስታ የሽሮ ድስት የምጠርግ ልጅ እቺ መሽሮ ድስት አጠርግም ይቶነታል ቅርጹ አለ እኮ ከፖፖ ግን አለቀ
አልለቀቀም እኮ ጊዜ እና የሀገራችን ሙዚቃ ኢንዱስትሪ በጣም ጭስ አልባ ከሚባሉት መካከል አንዱ ነበር። አሁን ግን ጭሳም እየሆነ ነው። ፈስ በፈስ አድርጋችሁታል። የምሬን ነው የምላችሁ። በጣም ነው የሚያስጠላው። እኔ እውነቱን ልንገራችሁና የሚያምረው አሁን ለምሳሌ ግስ አይተህ ከሆነ ቻይኖችን እስቲያቸው ፊልም ሲሰሩ በራሳቸው የልብስ እንትን ህንዶች ራሱ በራሳቸው ታሪክ ኢቭን ራፐር ቢሆኑ እንኳን ወልበልበል ይወሰጥ በድዬ የሚለው ራሱ አይቀርም ራሷ ቆባቸው ምናምን አይቀርም። ልብሱም ራሱን ባህሉን የጠበቀ ነው እና ወገን አንደኛ የሙዚቃ ስልቱ የውጭ መሆኑን ተከትሎ ግዴታ አለባበሳችን የውጭዎቹን መምሰል አለበት ብያላስ ግን መሸፋፈን አለበት። ሂፕ ሀገርኛ እንዲያማርበት እኛም ተሸልመን ተመረቀንበት ያለው እውቁ ቁጥር 2 የሂፕ ሆፕ አርቲስት አንደኛ አይደለም አንተ ፖለቲካ አታወር እና ምን ትላላችሁ? ሀሳቦቹን ኮሜንት ላይ ግለጹልን። ወደሚቀጥለው ግሳጼ ወደሚገባው ይሄንን አልጨረስንም። ይሄ ግሳጼ የሚገባው ግም ነው ብለናል። አዎ ግም ነው። በቃ እቺ ግም መሆኑን ልንገራችሁ ብዬ ነው። ስንት አይነት ሳክስ አይታችሁ ታውቃላችሁ? how many saxes do you know before after this ማህበረሰብ? አንተ ቆይ እንጂ አንተ ራሱ እዚህ ልሰክሰን ነው እንዴ? ሳክስ ማለት ምን ማለት እንደሆነ ለማታውቁ ሰዎች ውሸት ማለት ነው። ተከሳ የሚለው ዋሸ ማለት ነው። በጣም አጠጣ፣ በጣም ትልቅ ቀደዳ ተቀደደ እንደማለት ነው። ሰከሶ ማኛ ከኡጋንዳ ነበር የምናውቀው፣ ከኢትዮጵያ እኔውና ሐሳብ እንሰጥበታለን። አብዛኞቻችን አንፈራ። ወታደር ሞትን ይፈራል። ወታደር እንደዛ ተኩስሩም ተወስቶ ነው እንኳን ወታደር ይቀርና እኔ በፕሪቪየስ ላይፌ እንደዛ ጥይት እየተራገፈብኝ ላይ እነድቼ ወጣለሁ። ጓደኞቼን ቆሜ ይዣቸው ኑ ግቡ ጥይት ናዳ ይወረድ ኖ ዌይ yes way አሁን ባለፈው ነገር ያለው ቀደም አጎቴ ደወለልኝ እና ዴቭ ግን ቡቡ ግን የምር እንዴት አይነት ህይወት ኖረ ታውቃለህ? ይኸውልህ ኩክ እያደረገኝ ነበር። እግዚአብሔር ምን ይለኛል መሰለህ እኔ በዚህ ውስጥ እየሰራሁ ነው ይለኛል። ማስታወቂያ እየሰራሁብህ ነው ይለኛልና የምን ማስታወቂያ ነው የምትሰራብኝ? ምን ማለት ነው? አይ ቅድሙ ፐርሰናሊቲ የሚገርም ከሰካሹ አሰካሹ ይደርሳል። ገና መች ሰሙት? ሳይሰሙት ነው አይደለም እስቲ እንቀጥል። ስጋ አለ፣ ነፍስ አለ፣ መንፈስ አለ። ስጋዬ is gangster ዋው ገብቷል። አልሰማም ፖሊስ ቢመጣ አልሰማም አልኩ። ይኸውልህ ኢትዮጵያ ውስጥ ጋንግስተር ፖሊስ መጥቶ አልሰማም። ሪል ጋንግስተር I'm a real Batman with a real gangster። ከሽሮና ከዛይት በላይ ጋንግስተር አለ እንደዚህ በፖሊስም በፌደራልም ማት ይመያዝ። ኧረ እባክህ ኑሮ ከኑሮ በላይ ጋንግስተር አለ ወይ እንዴ? ኑሮ መጥቶ ፓፓ ስላላለ ነው እንጂ ሁላችንን ማረሸና ፖሊስ መጥቶ አልሰማም ማለት እኮ አሁን እስቲ ከቦ ሲያወራ መስማት ይቀራል። ውሸቱ ጸጉርን ያበነነብህ ታውቃለህ። እስቲ ከቦ ያናግርህ አይደለም ሌላው ነገር ተከበህ ያውሩህ። እስቲ የሆነ ነገር ተደርጎ የሆነ ሰው ተያዘብን። እሺ ተያዘብን። ከዛ ሲያዝ ቀጥታ እኔ ጋር ወይ ተባልኩ ዴቭ ጃማው እንደዚህ ሆኖ ተያዘ። የት እንዴ በምን እንደዚህ ሆኖ የት እዚህ ቦታ መጣው ስልኩን ሊቀሙን ነው አሉ። ዝም ብለህ በሩ ይታያል አሉ። አዎ ልክ በሩ ላይ ሲደርስ ውጣ ሉክ ለታሳሪው በሩ ላይ ሲደርስ እያወራ ነው ፖሊስ ጣቢያ እና እድል ሰጥተው ፖሊስ ጣቢያ ስልክ እያወራ ነው። ይሄ መስቀለኛ ባይዘዌ ለጥያቄ ትፈለጋለህ ተብለህ ከገባ እንደ ህጉ ነው። ይሄ ትክክለኛ ህጉ ነው። ስልክ የምትደውለው በፖሊሶች ፍቃድ ነው። እሱንም ለቤተሰብ ለማሳወቅ ታስሬ ስለማቅ ነው። እሺ እንቀጥል። በፍቅር እስከፖለት በሩ ላይ ስትደርስ ውጣ ዘይው ማጭት። ከዛ ያ ልቤን ያቁታል። ከዛ ደረሱ ታርጋ ያጣጥኩኝ በሩ ላይ ቀጥ ብዬ ወደ ኋላ ገባው። ከዛ የማይገባበት ቦታ ነው ገባው። ፖሊስ ጣቢያ ክፍት ሆኖ በኋላ ወደ ኋላ ሲገባ ኢቭን ፍተሻ እኮ የሚባል ነገር አለ ጋይስ። ወደ ኋላ ገባ ፍተሻ እኮ አለ። ለጭነት ነው እንደገባው ወደ ኋላ ስትገባ ድረስ ፖሊስ ጣቢያ አለ ምክንያት በር ላይ ስትሄድ ምክንያቱም ቆይ እንጨርስላችሁ። ቆይ ግዴለ እንትና ራሱ ማኔ እኮ ጸጉሩ ራሱ በለው እኮ አክፍጎ which is ብዙ መሳሪያ አለ። ሰው ተዘናግቶላችኋል። ልክ ሳይን ካቴና ገብቶላችኋል። ልክ ሳይን ተንደርድሮ ሲመጡ ብድግ ብሎ መከላሻ ቆም ሲል መስኮቴን ነው ያወረድኩት። ትዛር ምክንያቱም በር ከፍቶ እስኪገቡ እንደ አምባሳደር አይሆንማ ጨዋታው። ወደ ላይ ነው መጀመሪያ ማስጠንቀቂያ። እሺ ዘለው በመስኮት ገቡ። ነዳውት ሰነደው ሲወጣ ክራውድድ ነው። ጋጭቸው በዚህ በከሰል ዝግ ነው። ጭኗቸው
እንትኖቹን ታሳሪዎችን ጭኗቸው በመስኮት ገቡ። በመስኮት እስኪገቡ እሺ እሱ አስነስቶ በእግረኛ እስኪሄድ እሺ ከግቢው እስኪወጣ ቶ ሌላው አይቀር ፖሊሶች ለምሳ ወጥተው ነበር። ይህ የሚኖር የሚገባው ገብ ነው። እሺ እንቀጥል። ወደ ላይ ነው መጀመሪያ ማስጠንቀቂያ። እሺ ዘሎ በመስኮት ገቡ። ነዳውት ሰነደው ሲወጣ ክራውድድ ነው። ገጭቸው በዚህ በቀሰል ዝግ ነው። በዚህ በቀሰል ዝግ ነው። በእግረኛ ላይ ትችላለህ። yes yes በእግረኛ ለቀው ስማ አይደለም በእግረኛ እውነት ልንገራችሁ። ተረጋጋጂ። ልትመክር እኮ ነው። ና ልትመክር ነው የገባው። ይኸውልህ ዋው በጣም ነርቨስ። ይሄ ሳክስ በአሁኑ ሰዓት ቢሆን ያስኬዳል። ምክንያቱም የእግረኛ መንገዱ ራሱ ማንን ማይሰማ የጥይት ሩምታ ገብቷል። ላይፍ ኦፍ ጋንግስተር አይጠቅምም። ይኸውልህ ጓደኛዬን አጥቼዋለሁ። ላይፍ ኦፍ ጋንግስተር ሞት ላይፍ ኦፍ ጋንግስተር። አሁን ዋናው መስማት ካለባችሁ እቺን ፓርት ስሙ። እቺ ላይፍ ኦፍ ጋንግስተር አይጠቅምም። ጓደኛዬን አጥቼዋለሁ። ከዚህ በፊት ቪዲዮ የዚህ ልጅ አቅርበን ነበር። አጥራት የመከልኩ ከዚህ በፊት የዚህ ልጅ ቪዲዮዎች አቅርበንላችሁ ነበር። ካገኘን እዚህ ላይ አያይዝላችኋል። በጣም ረዘም ያለ ነው ግን የሚገርም መልእክት ያለው ነው። በጣም ያ ተመችቶናል። እቺ ግን አልጨረስናትም። አሁን ስንት መጨረሻውን ጓጉቶ የሚጠብቅ ሰው አለ። ይሄ ልጅ በጥይት ተመቶ ይሆን? ይሄ ልጅ ግራቂቶ ተበስቶ ይሆን? ሲተኩሱ በመላጣው በኩል እንደዚህ ጨረቱላል። አረ ጋንግስተር ነበር። አንተ አትቀደድ በእናትህ እንዴ! ቢያጠፋንስ? ከፎልደር ላይ ነው ተጫጭነ በጥይት ነው የሞተው። ማለት ፖሊሶች ናቸው የገደሉት መኪና ውስጥ። ኦኬ እና ህይወትን ሞትን አንፈራም ነበር። አንድ ቀን እንደሞት እኔ was definitely sure እኔ ዴስቲኔሽን እንደሌለኝ አውቀው ነበር። ኮንሺየስ ነበራችሁ ስለሞት ምናምን ታወሩ ነበር። እዚህ አሁን ዘፈን ቅርብ ጊዜ ወጥቷል። ያ ቪዲዮ ላይ ነግሬሃለሁ አይደል? መጨረሻዬም ጨለማ ነው ማንንም አልፈራም ምናምን። that was my life. ዋው ቶታ ጸልይ ነበር። እግዚአብሔር ሆይ if this is the last day ይቅር በለኝ ኃጢአቴን። ዋናው ፖይንት ይሄ ነው። መስማት ካለባችሁ ይሄ የመኪናውን የፖሊስ ጣቢያውን ምናምን እንድንዝናናበት ጀምስ ቦንድም ቢሆን እውነትም ሊሆን ይችላል፣ ውሸትም ሊሆን ይችላል። እንትን ሀፋፍ በዚህ በኩል ቲማቲም በዚህ በኩል ሽሮ በለው ሀፋፍ ሊሆን ስለሚችል ግን ከእናንተ የሚጠበቀው ምንድነው? ከዚህ መማር ያለባችሁ ምንድነው? ይሄ አሁን ላይ ይሄ ዊድ ማጨስ እርደና ይሄ በቃ በጣም አራዳ ነኝ ጥምር ምናምን የምትሉ ሰዎች ልብርር የሚባልበት ሰዓት አይደለም። በዚህ ሰዓት አራዳ ማንዱ ታውቃላችሁ? ጠዋት ተነስቶ ተፍተፍ የሚል ሰው ነው። ገንዘብ የሚሰራ የሚማር ትምህርቱን የሚማር ያንተ ድሪል ያንተ ዳንስ ያንተ ስታይል ማወቅ ያለባበስ ስታይል ያንተ ታቶ ለሚስትህ ሽምግልና መላኪያ በግና እንትን አይሆንም። ምን አለው ሲባል የሚገርም ድሪል አለው ይባላል እንዴ። አንዱ እንደውም እኮ እዚህ እጀታው ላይ ራፐር በነበረ ሰዓት የኛው ጀማ ነው። እኛን እስቲ ስለኛ ነቀሳት እናገራቸዋለን። እርግብ ተነቀሰ። ከዛ በኋላ ሱስ ጀመረ። ያው እንትን አይደለ ሱስ አራሳት እንደዚህ ሱስ ጀመረ። ሲጋራውን፣ ጫቱን፣ መጠጡን፣ ሴቱን ኢትዮጵያን ሸብልሎ ማጨስ ነው የቀረው። እዛ መጨረሻ ላይ ከሳላ ሲገዛ እርግቡ አቀፈችው። አተ ለኮረነ ሰቀል 8755 ላይ ኦኬ ብላችሁ ላኩ። እስቲ ሌላኛው ፖድካስት ላይ ቁጥር 2 የሸቤ ሳክስ ይላል። እንግዲህ እንቀጥላለን። እኔ ከማረሚያ ቤት ስወጣ የሚገርም ነገር እኔን ትራንስፖርት ወደ አዲስ አበባ ከማምጣት ይልቅ የከበደው ያነበብኳቸውን መጽሐፎችና ሻንጣውን ማምጣት ነበር ከባዱ። ያዝበለው ባዳይስ ግን ደፋው ይድፋ እጄን በእጅ አስበላኝ። መሞት እንኳን የማይቻልበት ሀገር እስቲ ስለዚህ 2 ራውንድ መኬድ ነበረበት። መጽሐፍ ባለቤቴ መኪና ይዛ ነው የምትመጣው ሸዋሮቢት እና ስትመጣ ከአቅም በላይ ስለሆነ መጽሐፍ የገባልኝ እና ያን ሁሉ መጽሐፍ ጽፌ አንብቤ ስለሆነ ሲወጣ
ሸክም ሆነ። እንዴት አድርጌ እኔ ብቻዬን ይዤው ልውጣ? ሬዞ ይዲገለይ ነው። እስቲ ኩኒ ያስተምር እንደው ጋንግስተር ሆነ ብትፈጀን ይሻል ነበር። አሁን ከዚህ ከሳክስ ቀድሞ ሳክሱ ነፋን እኮ እንዴ ከትምህርቱ እንዴ አንተ መጽሐፉ ግን ይነግር ነበር ውስጥ። ኧረ ግዴላችሁ ምን ነበር ያ ሳክስ እንደ ምን ነበር እንዴ? ኧረ እስቲ ቆይ ኧረ እስቲ። ስለዚህ 2 ራውንድ መካሄድ ነበረበት በመኪና አዩ ማጅን። ማስተርሰን የጨረስኩት ማረሚያ ቤት ሆኜ ነው ተከልክዬ። አይቻል ማረሚያ ቤት ትምህርት አይቻል። ያውም ሸዋሮቢት አዲስ አበባ ቢሆን እሺ ወይ ቃሊቲና ዙር ብሎ አሉ። አሁን እሱ የእውነት ጋብዘው አሁን እዚህ ጋር ቢሆን አትለውም እኮ አሁን በእርግጠኝነት ማለት ነው ነጀላሉ በሰላም ረጅላሉ አባቸው ከፍተ ፌደራል ኮሚሽነር የማረሚያ ቤት ተፈቅዶልኝ አዲስ አበባ ዩኒቨርሲቲ ደብዳቤ ተጽፎ በስንት መከራ ለምን ታራሚ አይማርም ብዬ ብዬ አገር እያዘልኝ ብዬ አንተ ዛሬኛል አረግደላችሁ ነው አረ አይደለም እነዚህ ደርቆ ቀሩ ልጆች እኮ አይታችኋል። የጨው ሐውልት እንደ ሎጥ ሚስቶ ደርቆ እስቲ ጨርሱ። I was the first one በሸዋሮቢት ውስጥ ማስተርሱን የተማረ። ስለዚህ ዓላማ ይዤ ነበር የገባሁት። ስወጣ ግን ያ ሁሉ መጽሐፍ አልጋ ስር ገባ። ያ ሁሉ ያነበብኩት ነገር ምንም መሬት ላይ አልተዘራም፣ ጊዜ ስለሚፈልግ ስለነበር። አዛግዘው እንጂ ነጠላ ምን ቀር ገደለን እኮ አሁንማ ጋቢውን ልናዘቀዝቀው ምን ቀረ? አይ ኮሚሽነር አዲስ አበባ ዩኒቨርሲቲ ሸዋሮቢት ፈርስት ታይም ማስተርስ ያለው ታሳሪ ሊሆን ይችላል። ማስተርስ ያለው ቀዳዳ ይኸውልህ አሁን ሀቅ ሊሆን ይችላል አናውቅም። አሁን እንዲህ አሁን እንትን አልፈን መናገር አንችልም። ወንድማችን በስተመጨረሻ የምናስተላልፈው ሀሳብ ምንድነው? ከዚህ በላይ ብዙ እናንተን ፌንት ሊያበሉ የሚችሉ ሳክሶች ነበሩ፣ በጣም ብዙ። አሁን እነዚህ ከብዙ በጥቂቱ ቀንጨብ አድርገን ያቀርበው ይሄ እንትን ላይ ይሄ የቀረበው ፖድካስቶች ላይ ዩቲዩብ ላይ ነውና በሳክስ ራሴን ማጥፋት እፈልጋለሁ የምትሉ ሰዎች ካላችሁ ፖድካስቱን እየገባችሁ ማየት ትችላላችሁ ማለት ነው። እስቲ ኮማቾች ከፖስቱ ኮሜንቱ ፈጠራ ናት አትነሳም እንዴ? ከስር እየሞከርኩ ነው ተኛች እንትኑ ከስር እየሞከርኩ ነው የሚለው ልጁ ጎበዝ ነው። እየሞከረ ነው ከስርም እየሞከርኩ ነው ብሏል። አሁን ይሄ እያደገ ሲሄድ ድሮን ይሆናል። ይሄ ስለላ እንትን ይሆናል ይሆናል ይቅርታ ሚሽን አኮምፕሊሽ። ከዛ አይ ግን እየሞከረ ነው፣ ቁም ነገር ባለው ነገር እየሞከረ ነው። ግን ሀበሻ አልፍም። ወንድማችን እንዳለው ወንድሜ አንተ መስራትህን ቀጥል። ድንጋይ የሚበዛው ፍሬ ያለበት ዛፍ ነው። ኤግዛክትሊ ባህር ዛፍ ላይ ድንጋይ ወረወሩ ከነስሩ ተገንድሶ ይጣላል እንጂ እና ወንድሜ ኪፕ ኢት አፕ። ግን ኮሜንት እናነባለን። በርታ፣ ነገ የተሻለ ነገር ትሰራለህ። ይሄ ፖዚቲቭ። ለምን ፈታ አትለቃትም? ጥሩ ነው። ገመዱ የተላጠ ካለው ይዟት እንዳይሆን ይላል። ማስታጠቢያ ከደነባት የጎጃም ዲናሞ ነው እንደምትጠቀም ዳንሶነች። ሰውዬ ወደ ኢራን እንዳትሄድ ሰበብ እንዳታመጣብን አስማጭባት የተረገዘ ግዴታ መብረር አለባት። መንቀጥቀጥን ስማናየባት እውነት ነው እንዴ? ይችንን መሞከር ነው። እግረኛ ድሮን
እግሯን አሰካ አረኮ ማሽ ዲጂታል ከሰል ማራገቢያ ኢሞሽናል ዳሜጅ ይባላል። እንቁላል ብትጥል እንዳዛው ዶሮ ናት። ከፎቅ ልቀቃት ትልመድ። አረ ፍጡር አታሰቃይ በስማ ብለህ ረዳት። እየሞተች ነው የመሰለው። ስንዴ ነገር ስጣት ተረጋጋች። ክብሪት ጫር አድርግባት። አዙሪት ነው መሰለኝ። እኝንና እኝን የመሰሉ ቅስም ሰባሪ እነዚያውን ግሳጼ የሚገባቸው ግምሶ ናቸው። ወይ አልሰሩት ወይ ልጁ እየሞከረ ነው። ምን እንደሚሆን ነገ ምን ላይ እንደሚደርስ ምን ይታወቃል። በነገራችን ላይ እኛ ስቲም ፕሮጀክት ሄደን ክረምት ላይ ከየአካባቢ ተሰብስበን ትምህርት ይሰጠናል ለሁለት ወር ምናምንና የዛን ሰዓት ፈጠራ ያለው ሰው በፈጠራም እንትን ይባል ነበርና አጋጣሚ ሆኖ ከኛ ጋር የነበረው ልጅ ማንንም ሰው አላመንም ነበር። መጀመሪያ ቦምብ ሰራለሁ አለ። እውነቱን ለመናገር እኔም ስቄ ነበር፣ ግን ሰራ ልጁ። ቁም ነገር የሆነ ነገር አደረገና የሆነ ዱቄት ነገር ነው ምናምን ስሙን አላውቀውም። በኔ ጭንቅላት ሚያዝም አይደለም። ልክ ነው። በፕላስቲክ ተስማማ። ወይ አልሰራችሁ ወይ የሚሰራውን ሰው አላበረታታችሁ ወይ ዝም አላላችሁ። ምን አለ ብትተውት ወይ ደግሞ በርታ እንደ መጀመሪያው ኮሜንት በርታ ብትሉ ይሻላል። ነገ እንዴት ነው ተነስቶ ይሄ ልጅ አይሞትም እንድትበር ማድረግ የሚችለው? እና ደግሞ የምሬን እኮ የሆነ ነገር ሞክር እንዴት ነው ማሳየት የምትችለው? አይቻልም። ፈርተ ቤት ነው ተስቀምጠው እኮ የሰላም እርግብ ናት። አሁን እንዴ ተንቀሳቃሽ ምድጃ ማርገብገቢያ ነው ያለው። እሱም ለነገሩ እኮ ግሯን አስሯታል። ምን አንድ እህታችን ምን አለች? እንዲሁ ሶሻል ሚዲያ ላይ ወጣ ማለት ነው። ከ3 ዓመት በላይ ከኔ ጋር የነበረች በጣም የምወዳት ድንቡሽቡሽ ዶሮዬ ዛሬ ሌሊት ሞተችብኝ። የዛሬ 2-3 ወር በጣም ታማ ኪሎዋ ወርዶ ፈጣሪን ለምኜ አድኗት ነበረ። ዛሬ ግን በቃሽ አለኝ። እንግዲህ እቺ ልጅ የሞተባት የቤት እንስሳ ዶሮ ነው የሞተባት እና ፊሊንጓን ተመልከቱልኝ። እንግዲህ በጣም እንባ ቀሯት ምናምን በቃ አልቻለች። የኔ እንባ ዘለላ ይፍሰስ። አሁንም እዚሁ ጋር ኮሜንት እንትን ትዝ ይለኝ ነው በእናትህ። ለማንኛውም የቤት እንስሳ ሲሞት ምን ጊዜም በጣም ያሳዝናል። ውሻም ድመትም አሁን እኮ ሰው አይጥ የሚያለምድበት ጊዜ ላይ ነው እና በጣም ያሳዝናል። ነፍስ ይማር። አረ ነፍስ ይማር። አረ ነፍስ አይደል ዶሮ እኮ ለሰው ነው ነፍስ ይማር። ምን አሁን ኃጢአት ምናምን እኮ የለም እነሱ። እሺ ሰው የሰውን ኮሜንት እስቲኛ እውነት ያማል ብያለሁ። ነፍሷን በአጸደ ቆጥ ያኖርልን። 18 ሺህ ላይ ቃለው ኩኩላሎ እያለች አንድ ቀሳተር ለሰው ልጅ እንዲሁ እየባከነ ዘላለም ሳያርፍ ይባላል። ነፍሷን በኬፍሲ ያኖርልን። ቺክን ቤት መሸጫ ነው አይደለ? አልሰማሁም ነበር ምን አገኛት ብሏል። የመርሳት ችግር አለባት። ለጾም መያዣ በልታት ነው እንጂ የዚህ ይሻላል። ለመላው እንቁላሎቿ መጽናናትን እንመኛለን። አንስላልቅ ሰዎች እኮ ናቸው ደግሞ ኮሜንት የሚሰጡት። ወይኔ ስታሳዝን ልጆች ነበሯት ወይስ አላገባችም ነበር? ከስሩ ሪፕሌይ መልሳለች። መጽሐፍ ቅዱስ ታነብ ይሆን? ሚስቴ ፔሬድ ላይ ስትሆን ለማልቀስ የምትፈጥረው ሰበብ ይሄ ሀቅ አለው። ይሄ ነገር ይሄ ሀቅ አለው። እንቁላሎቿ ጎዳና ከሚወጡ እኔ በጉድፈቻ ላሳደጋቸው። ሲፈታ ቆንጆ ሀሳብ ነው። ምክንያቱም በጾም የሚወለድ አጣጥም እሊው አጣጥም ህመሙን አውቀዋለሁ። 3 ቀን ላባ ዝቅ ተደርጎ እንዲሁ ለበለጥ ተስኛለሁ ነው ባይነኝ ነው እንጂ ኩኩ ሰብስቤ ያሰብ መግለጫ ታወጣ የምትሉ አረ እናንተ ኩኩ ሰብስቤ አንጋፋ ሙዚቀኛ አርቲስት እኮ ናት። ሁሌ እንደጫረች አንድ ቀን በጫጩቶቿ ሳታርፍ ጦራታ ነፍሳቸው አይማርም። ነፍሷን በዶሮ ወጥ ያኑረው ሊበሏት በቃ ብለናል ይላል አንዱ። ነፍሷን ከደጋግ አውራ ዶሮዎች ጋር ያኖርልን። ሌላ ምን ይባላል? ለቤተሰቦቿ አለነ ኩኩዬ መጽናናትን እንመኛለን ብሏል የዶሮዎች ማህበር ኃላፊ። እኝንና የመሳሰሉ በዚሁ ኮሜንት ላይ የነበሩ ናቸው። ብቻ ቀልብ ይስጠን። ሌላ ምን ይባላል? ምን ይባላል? በሰው ሀዘን ሙድ የምትይዙ ግሳጽ የሚገባችሁ ግም ሰዎች
ግም ሰዎች እና በሰሞኑ ነው በነገራችን ላይ እስራኤል እና በኢራን ጦርነት ምክንያት በጣም ብዙ እህቶቻችን እየተጨነቁ ነው። አንድ ቪዲዮ ወጥቷል። ይሄንን ቪዲዮ እንግዲህ ከምንም ነገር አንፃር እንዳታዩት አንድ ወንድማችን የሆነ ሐሳብ ሰጥቶበታል። እንየው እስቲ እኛ ጋር የተከሰተውን ጉድ። ስንት ከብት እንዳለ ያየ ማለት ስንት አይነት ከብት ውስጥ አብረን እንደምንኖር ኮምፕሮ ፖለቲካዊ ነው ጸቡ። እዛ እየተጣሉ ያሉት ለጥቅም ነው። ጥቅማቸውን አንተ ምን ቤት አንተ ዳቦ አረረብክ ችጋራም ተነስተ ዩኒፎርም ታሰፋለህ። እግዚአብሔር አንተ ምን ተነካ እንዴ? እነሱ እኮ ለጥቅም ነው። ሃይማኖታዊ ጉዳይ አይደለም ጸቡ። አንተ እዚህ ተነስተ ምን ደጋፊ ነኝ ትላለህ እንዴ? በሃይማኖት ላይ ዲፔንድ ሆነ እኮ ነው ፖለቲካ የምትደግፈው። ይሄን ያህል እበት ሆነሃልና ጎረቤት የላችሁም፣ ያሳደጋችሁ ሰው የለም፣ ሃይሚል የለም እናንተ ሰፈር። እኛ ሰፈር ብትሆን ትቀጠቀጣለህ፣ እንደዚህ ለብሰህ ብትወጣ። እኛ ሰፈር ብትመጣ ትቀጠቀጣለህ። እግዚአብሔር ምስክሬ ነው። ይሄን ዩኒፎርም አድርገህ ብትወጣ ምንድነው አላማችሁ ብሎ አይናገሯችሁ? አረ ጉዴ እንትበታለ በመዳ ደግሞ ይፖስታል። ደግሞ ከማረግ መፖስት አንተ እንዴት አይነት ደጋፊ ናችሁ? በእናትህ እበት መዝጋ እበት እዚህ ሀገራችን ላይ የምታበጣብጡን አንሶ ደግሞ ኢንተርናሽናል አረጋችሁት። እነሱ እኮ በሃይማኖት እኮ አይደለም ጨርሶ ነው ጸቡ፣ ጭራሽ በሃይማኖት አይደለም። ሲቀጥል ደግሞ እስራኤል ያለ ሰው ሁሉ ክርስቲያን አይደለም እንዴ? የተለያየ እንትን አለ፣ የተለያየ ነው። በቃ የተለያየ አይነት ሃይማኖት አለ። እኔ ግራም ይገባኝ አንዳንድ ጊዜ ስንደግፍ መደገፍ ሲጀምር መደገፍ ጥሩ አይደለም፣ በሽታ ነው። መደገፍ ጥሩ አይደለም። እዚህ ኢትዮጵያም የትም የሚሞተው የሰው ልጅ ነው። ፈጣሪ በአምሳየው በባህሪውና በመልኩ አምሳያ አርጎ የሰራን ፍጥሮች ነው። እንዴት አንድ ቦታ ደግፈ አንዱን በለው ትላለህ? ከቻልን ፖዚቲቭ ነገር ብንዘራ መልካም ነው። ነገ ላይ ይከፈላል እኮ ተመንዝሮ የሰራሃት ስራ በዛ በጊዜው ምንዛሬ ይከፈላል። እኛ ጋር የሚያስፈልገን ጸሎት ነው። ኢትዮጵያ ውስጥ ደግሞ ሃይማኖት ከሃይማኖት ምን አይነት መከባበር እንዳለው ተመልከትልኝ። እንመልከት። ሰዎች ግን ኢትዮጵያዊነትማ ኢትዮጵያዊነት በጣም በጣም የሚገርም የሃይማኖት እኩልነት መቻቻል ያለባት ሀገር። ያው እንግዲህ ሙስሊሟ የቅዳሴ ሰዓት ላይ በሯ ጋር እንግዲህ እያስቀደሱ ቆማ እየጠበቀች ነው አባታችን ተብሎ እስከሚያልቅ። በጣም ነው የሚገርመው። ሪስፔክት ይለናል። ተመልከት ሲያልቅ ወደ ቤቷ ገባች። ለምደዋለች ራሱ ምን ሰዓት ላይ እንደሚገባ አሁን አባታችሁ ላይ እየተባለ እንግዲህ አትንቀሳቀስም ቆማለች እና ከቤተ ክርስቲያን አጠገብ ነው ቤታቸው። ተመልከቱ። አያችሁ ምን ያክል ህፃናት ላይ ሪስፔክት አድርጋችሁ ስታሳድሩ እነሱም የሌላ ሃይማኖት ያከብራሉ። በዚሁ ልክ ደግሞ እዛ ጋር ያለ ሰው የእሷን ሃይማኖት ያከብርላል። ግድ ነው። በነገራችን ላይ አሁን እኛ እንደዚህ አይነት ነገር ሲመጣ ብርቅ ሆነብን እንጂ በፊት የምንኖርበት የኖርማል ህይወታችን ነበር። ይሄ ኢትዮጵያ ነው። ፈጣሪ አምላክ በሰላም ወተን እንድንገባ እሱ ቸርነቱን ያብዛልን ባይ ነው። አሜን አሜን አሜን። በእውነት ስላደረክልን መልካም ንግግር፣ በጣም ረጅም እና የሚሰለች ንግግር በጣም አበል የለው ደግሞ ዜለው ቦታስ ቁም ነገር ነው እንዲያታሳልፍ። አህያ እየጮኸ ከረበሻችሁ ማለት ነው በየቤታችሁ ቅቤ ትገዙና ቂጡን ተቀቡታላችሁ። ለምን? ቂጡን ቆንጥጦ ነው የሚጮኸው። ፈሱን እየፈሳሁን ቂጡን ቆንጥጦ ስለሚጮህ ቅቤውን ከቀባችሁት ግንሳ ሹልክ አፉን እያለ ዝም ነው የሚል፣ መጮህ አይችልም። ቂጡን መቆንጠጥ አይችልም። አሁን ህፃናት ምናምን ይረብሻል ብዙ ነገር በቃ አለ አይደል? አሁን በጨም በየቤታችሁ እየጮኸ ይበጠብጣል። እንደገና ጂኒዎች ይታዩታል። ሸይጣን ስለሚታየው በሚጮህ ሰዓት ሲጀመር ሸይጣንም ይቀርባል። ከሸይጣን ለመራቅ ከፈለጋችሁ ቅቤያችሁን ትገዛላችሁ። አንድም ክብክብ ቅቤ ገዝተህ ታንቃለ ያረክ ቂጡን ገባያልክ መቀባት ገባይ ካንቅልፍም ይረብሻል፣ ለሊትም ይጮሃል። ገባ እና ይሄ ጥሩ ሐሳብ ስለሆነ ይሄ ሞክራችሁ ካልሆነ እኔ አፍራለሁ። አይ እሱ ከልቡ ነው ነው። አይ አሁን ይሄ ላይ ብዙ ኮመንት ተሰጥቶ ነበር። ያው ኮመንቱን ይዘነው አልመጣንም እና ክፍለ ሀገር ላይ ገበሬዎች ምናምን ለእያንዳንዱ ነገር መላላቸው አለው መላውን ቂጡን ገባ ብለህ ተቀባለህ እና ይሄንን አይቶ ሳሚዳን ኮመንት አይቷልና በጣም እንትን ብሏል፣ ታዝቧልና የሰጠውን ሐሳብ እስቲ እንየው። የሳሚዳንን ሐሳብ እንየው። ጋይስ እንዴት ናችሁ? ሩፍታብ ሚውዚክ ነው የሚገኘው። አሁን ላይ በፒፓው አንዳንድ አመለካከት ኮሜንት ምናምን በጣም ቅር እየተሰኘ ለመናገር አሁን ቅድም አንዱ ከራሱ የህይወት ልምድ ስለ ህይወት በጣም ለኛ በጣም የሚጠቅመንን ነገር ይናገራል። እሱ የሚለው ምንድነው? አህያ አንዳንዴ እየጮህ ሊረብሽ ይችላል እና ጩኸቱ ደግሞ ከፍ ያለ ስለሆነ በጣም ይረብሻል አለ። አንድም ጩኸቱ እንደሚያደርገው ከኋላ መቀመጫውን ቆንጥጦ ነው አለ።
እና ያን ጩኸቱ እንዳይረብሻን እዛ መቀመጫው ጋር እንሄድና አለ በቂቤ እንቀባዋለን። ይሄ የሚታወቅ ነው እንግዲህ እንደምታውቁት። ያ ሲቀባ መያዝ ስለማይችል መቆንጠጥ ስለማይችል አይጮህምና አንረበሽም ማለት ነው። ይህ እጅግ በጣም ለህይወት በጣም አስፈላጊ የሚገርም እንትን ነው። በኋላ አንዱ ገብቶ እዛ ኮመንት ላይ ምን ይላል? ያ የምንቀባው ቂቤ የተነጠረ ነው ወይስ ያልተነጠረ ነው? ኢትስ ኦብቪየስ የተነጠረ ነው የሚቀባው። ማት አስቆታል እኮ ራሱ የተነጠረ ነው እዙ ራሱ አማውታለ አስቆታል እኮ በጣም አስቆት ነው። ከህይወት ልምዳቸው የሚያጋሩንን ሰዎች እንዳያጋሩ ነው እያደረግን ያለው። አሁን በተለይ አበሻ እኮ እንትን ነው መለኛ ነው። በርበሬና ሽሮ እመቤቴን እዚህ ግቢ ነው ያልቻልኩት። ማርያምን እንዴ እስኪ ቅመሰው ሰሞኑን የተሰራ ነው ተብሎ ተሰጠኝ። እሺ እንዴት ነው ማገባውን ከዚህ ግቢ ወጥቼ ከብዳል። እስኪ ንገሩኝ ምን ተሻለኝ? አንተ እድለኛ ነህ፣ እድለኛ ተከራይ ነህ ወንድሜ። ይሄ ነገር እኮ ድሮ ነው የቀረው። በነገራችን ላይ ክፍለ ሀገር ላይ ቤተሰብ ለቤተሰብ አሁን ለምሳሌ በርበሬ ፊት ለፊት ያለው ቤተሰብ ሲያስፈጭ በትንሽዬ ዕቃ ተደርጎ ቅመሽው ተብሎ ይመጣል። በዚሁ ዕቃ ባዶ ነው አይመለስም። ይሄው የተሰጠበት ዕቃ ባዶ ነው አይመለስም። አዎ ሽሮ የሆነ ነገር በቃ የሆነ ነገር ሽቦ ሎጋው ሽሮ በሶ በርበሬ ከመጣ ማለት ነው በቃ የተፈጨውን ቅቤም ካነጠሩ የተወሰነ ቅቤ ይሰጣል። ቡና ጠጡ ሲባል ቁርስ ሊበላ ከሆነ እዛ ቁርስ ሳይበላ ከነ ምግቡ ይመጣል እና እሱን ይዘው ይመጣሉ። እዛ አንድ ላይ ተደባልቆ ነው የሚባለው። ቢያንስ በቃ ድብልቅ ብለን ከየቦታው የመጣውን ስጋውንም ጉመኗንም ከምኑም ዋው ረሆዴ ጮኸ። ውሃ ጠጣ ውሃ እንዳይጮህ ያንተ እንዳይጮህ እኔ እንዳይጮህ። ልክ ነው። ይሄ ባህል ነበርና ለትውልድ ማስተላለፋችንን እንዳንረሳ። ቪዲዮአችን አለቀ። እንደፈራ ነው። አይዞህ ልቤ አይዞህ። ኧረ ባለፈው እንዳትጮትብን ብለውሃል። እንዳትጮትብን ብለውሃል። እውነት ባፋሎ ሰብስክራይብ ካላደረጉ ሰብስክራይብ አድርጉ። የላይክ ምልክቷን መጫናችሁ እንዳይረሳ። ይህ የዩቲዩብ ቻናል 100,000 ሰብስክራይብ እናስገባው። አዎ 100,000 ሰብስክራይብ ራቀ እንደ ድምጽ 100,000 ሰብስክራይብ ማስገባታችን እንዳንዘነጋ። ትልቁ ክፍያችን ይህ ነው። እንዲለፍልፈን ግሴም ጎብጦ ኤዲት አድርጉ መከራችንን በልተን የ1 ሰዓት ቀረጻን ወደ 30 ደቂቃ ሚኒማይዝ አድርጉ የሚያቀርብልን ወንድማችን ግሴ ግስላው የማር ወለላ ነው። ከልብ አመሰግናለሁ። ፈቀስ ጦር ጳጣሲ ነው ፈቀስ። አመሰግናለሁ። በጣም ነው የምወዳችሁ። ማፊ ሙሽክላ ቻው።